እመቤቴ ሆይ እንደኔ ያለ ኃጢአተኛ የለም፣ እንዳንቺም ያለ ንጹሕ የለም፣ እንደ ልጅሽ ያለ መሐሪ የለም ይላል። የድንግል ማርያምን ድምፅ ሁልጊዜ መስማት ጥሩ ነገር፣ እውነቴንም ነገር ሁልጊዜ መስማት። ምንም የፈለገ መራራ ቀን ብንውል፣ ለእግዚአብሔር የመረረ ቀን መራራ ሌሊት ብናድር፣ የድንግል ማርያም ድምፅ ግን መንፈስ ቅዱስን ይዞ ይመጣል። እሱም ውዳሴ ማርያም መድገም፣ ቅዳሴ ማርያም መድገም፣ አርጋኖን መድገም ነው። የእሷን ስም ስንሰማ መንፈስ ቅዱስ በዚያ ስም ላይ አድሮ ወደኛ ይገባል። ማርያም ደህና አደራችሁ ብላ መንፈስ ቅዱስ በደጅ አይቀርም፣ አብሮ ይገባል። ከእሷ ድምፅ ጋር መንፈስ ቅዱስ አብሮ ወደ ሰው ልጅ ሕይወት ይገባል። በውስጣችን ለኤልሳቤጥ ጽንሷን፣ ለእኛ ልባችንን ይቀሰቅሳል። መንፈስ ቅዱስ በድንግል ማርያም ድምፅ ይገባል። በሴቲቱ ድምፅ በኩል በሔዋን በኩል መንፈስ ቅዱስን እንዳጣ ነው፣ በሴቲቱ ድምፅ በኩል መንፈስ ቅዱስ ወደዚህ ዓለም ገባ። ስለዚህ እንደዛ ስናደርግ፣ ምክንያቱም እሷ ላይ ኢየሱስ ክርስቶስ አለና። ይገርማችኋል፣ ዛሬ በቅዱሳን ሐዋርያት ላይ መንፈስ ቅዱስ እንዲወርድ ማዕከል ላይ ሆና የነበረችው ድንግል ማርያም ናት። መንፈስ ቅዱስ በሐዋርያት ላይ ወረደ ከማለቱ በፊት ከኢየሱስ እናት ከማርያም ጋር ሐዋርያትም ለጸሎት ይተጉ ነበር ይላል። ይህን ከተናገረ በኋላ ምዕራፍ 2 ሲደርስ መንፈስ ቅዱስ ወረደባቸው ይላል። ከድንግል ማርያም ጋር የተጋ ሁሉ መንፈስ ቅዱስ ይወርድበታል። ስለዚህ ምንም ብንሆን የእመቤታችንን ድምፅ ሳንጠራ መዋል የለብን። በፍጹም ደግሞ ጆሮአችን እየሰማው ብናነበው ሸጋር